ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የፓርላማ አባልና የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ ባለፈው ማክሰኞ በተወካዮች ምክር ቤት በባህር በር ጉዳይ ላነሱት ጥያቄ በማህበራዊ ሚዲያው ባንዳ ተብለው ከተለያዩ አቅጣጫ ለቀረበባቸው ትችትና ነቀፌታ የሚከተለው ምላሽ ሰጥተዋል። የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም። ከትላንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ሕይወት የሚመለከቱ መሠረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ሕዝብ ተወካይና ተቃዋሚ ፖለቲከኛነቴ የመንግሥትን ሥራ መተቸትና ለሕዝብ ጥቅም መቆም ሥራዬም ግዴታዬም ጭምር ነው። የምመራባቸው ብቸኛ መርሆችም የአማራ ሕዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። በዚህ በመነሳት ማክሰኞ ዕለት በሕዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማኅበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት 3 ክሶች ግልጽ ምላሽ እሰጣለሁ። ይህን የማደርገው የተነሱት ክሶች ክብደት ምላሽ የሚገባቸው መሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖሊሲና የትግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጠር ውይይት እንዲካሄድባቸው ምልከታዎችን በተብራራ ሁኔታ ለማጋራት ነው። ክስ 1 የአስመራ መንግሥት ወኪል አገልጋይና ባንዳ ነህ። ይህ ክስ መሠረተ ቢስ ተራ ስም ማጥፋት ነው። የፖለቲካ ትችት በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራም ነው። የቤተሰቤ ታሪክ የጀግንነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነት እና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ አያለው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫነ የሁርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን፣ ሦስቱም ኢትዮጵያውያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶቼም በሁለቱም በኩል ቀኛዝማች ደስታ ብሩና ብላታ ጥሩነህ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬ አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለው ነው። ባንዳነት ከእኔም ሆነ ከቤተሰቤ ታሪክና እሴት ጋር ባዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼ ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ፣ ከእኛ ቤት ባንዳም የለም ነው መልሴ። ለክቡር ጠቅላይ ሚኒስትር ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የአገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ። ከዚህ በተረፈ እግዚአብሔር ይመስገንና በሙያ የትም ዓለም ሄጄ ሰርቼ ኑሮዬን ማሸነፍ የምችልበት የትምህርት ዝግጅትና የሥራ ልምድ አለኝ። በፖሊሲ አውጭነት እና ከፍተኛ አመራር በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የሚሆን ግዴታ የለብኝም። ለጊዜው ግን የባህር ዳርን ሕዝብና የአማራ ኢትዮጵያ ሕዝብ ተወካይ እንደራሴ ነኝ። የምወክለው የኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ 2 ኢትዮጵያ የባህር በር ማግኘቷን ትቃወማለህ። በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የምቀበል ነኝ ብዬ በግልጽም አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ 8ኛ ክፍልን ያጠናቀቅ አንድ የመስሪያ ቤት ፖስተኛ እንኳን በደንብ ይገነዘበዋል። ተቃውሞ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግሥት የባህር በር እንደ ህልውና ጥያቄ በማቅረብ አገሪቱን ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ በመቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። አገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ሌላ የዜጎች ደም እና ህይወት መክፈል የለባትም ነው። ጦርነትን የሚጋብዝ አካሄድ መቃወም የአገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ወቅት ህወሓት የትግራይ ኃይሎች በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ ፈጸሙትን የጅምላ ጭፍጨፋና የዘር ማጥፋት እና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፌያለሁ፣ ግን አልኩራራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጹት ሁሉ
በትግራይ በንጹሃን ተጋሮች ላይ በተፈጸመው የጦር ወንጀል ውስጥም የተሳተፈ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲዳኝ እፈልጋለሁ። ስለዚህ አባቱ የጦርነትን ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስትሩም በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረቡት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻውን እንደ ባርጌኒንግ ሺፕና የዲፕሎማሲ ቀዳዳ መፍጠሪያ ጫና ማድረግ ታክቲኩ አድርጌ ነው የተረዳሁት። ክስ 3 ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለህም። ይህ ሐሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢው ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብ ችግሮችንና ሮሮችን እንዲሁም የመንግስትን ክፍተት ማሳየት ዋናው ስራው ቢሆንም በጥያቄዎችና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቤያለሁ። የጸጥታ ጉዳይ የተመለከተው አማራጭ ለአማራና ኦሮሚያ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቄያለሁ። ከትግራይ ኃይሎች ከፋኖ እና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቆ አስተዋይነት በድርድር እንዲፈታ ግልጽ ጥሪ አቅርቤያለሁ። የኢኮኖሚ ጉዳይን በተመለከተ አማራጭ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተል ግፊት አድርጋለሁ። አማርሃ የውጭ ግንኙነት ጉዳይን የተመለከተ አማራጭ መንግስት ከፍተኛ የፖለቲካ አቅም የውስጥ ፖለቲካ ግጭቶችን ለመፍታት እና ከዜጎቿ ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ጠቁሜያለሁ። ኢህአዴግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ክስ ስኬት መሰረት ነው የሚለውን እኔም የምገዛው የውጭ ጉዳይ ፖሊሲ መርህ ነው። እንደማጠቃለያ በገዢው ፓርቲ ላይ በማንኛውም ጊዜ የማቀርበው ትችት ለሀገርና ለሕዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢው ፓርቲ ኃላፊነት የፖለቲካ ትችትን ባለአዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። የኔ ፖለቲካ ስራ ትኩረት ደግሞ በተረዳሁት ልኬ የህዝብን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው። ዶክተር ደሳለኝ ጫኔ የአብን ተወካይና የፓርላማ